ባልነው ባለው የገና ጥምቀት ባልነው ባለው ሲወጣ ታቦቱ ባልነው ባለው ዘበኑን ተረጭት ባልነው ባለው ባህረ ጥምቀቱ በኢትዮጵያ የባህል ሙዚቃ ሰማይ ስር ለሶስት አስርት ዓመታት በማይደበዝዝ ድምቀት ያበራ ኮከብ ከ12 ዓመታት ጥልቅ ዝግጅትና የናፍቆት ቆይታ በኋላ በአዲስ ትንፋሽ በአዲስ ኃይል በአዲስ ነገር ብቅ ብሏል። በአዲስ ዜማና በልዩ የጥበብ ከፍታ ዳግም ብቅ ሲልም ብዙዎችን ሊያስታውስ የትላንት ትዝታን ከዛሬ ኑረት ጋር ሊያስተሳስር እነሆ ከደጃችሁ ደርሻለሁ ብሎናል። ዘመናዊ ሽሬውና በሕዝብ ልብ ውስጥ ጥልቅ ስፍራ ያለው የባህል ሙዚቃ አምባሳደሩ ድምፃዊ ይሁኔ በላይ ዞማዬ የሚል መጠሪያ የተሰጠውን 10ኛ የሙዚቃ አልበሙን በመጪው ሐሙስ ነሐሴ 21 ቀን 2018 ዓ.ም ለአድማጭ ጆሮ ሊያደርስ ቀጠሮ ይዟል። በአንጋፋና ወጣት ባለሙያዎች ውለት የተሰናዳው ይህ የጥበብ ማዕድ የይሁኔን የረጅም ጊዜ የሙዚቃ ብስለት ዳግም የምናይበት የዘመናት ናፍቆታችንን የምንወጣበት እንደሆነም ይጠበቃል። እኛም በዛሬ መረጃ ሰዓታችን ይህን ጉዳይ እናነሳለን። ውድ የንግስት ቤተሰቦች ሆይ በኢትዮጵያ ባህል ሙዚቃ ውስጥ ስሙ ከፊት መስመር የሚጠቀስለትና ዛሬም በዘመናት የሚሻገሩ ስራዎቹ የምናስታውሰው ይሁኔ በላይ ከየት ወዴት ስንል እንቃኛለን። የእርሱን የጥበብ ጉዞ ከፍታው እናቋደሳችኋለን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተኛ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ቪዲዮዎች ለሌሎች እንዲደርሱ ደግሞ ላይክ፣ ሼር በማድረግ እንድታጋሩን እየጠየቅን ወደ ዝርዝሩ ገባን። የሰው ልጅ የህይወት ጉዞ ከየት ተነስቶ የት እንደሚደርስ መገመት ያዳግታል። የጥበብ ጥሪ ደግሞ ከምንም በላይ ኃይለኛ ድንበር ተሻጋሪና ዘመንን የሚያልፍ ነው። የባህል ሙዚቃ ደግሞ የህዝብ ማንነት፣ የደስታ ማብሰሪያ፣ የያዘኑ ማጽናኛ እንዲሁም የታሪኩ ሕያው ማህደር ነው። ዛሬ የጥበብ መድረኮቻችን ያደኩበት አካባቢ ችግሩንም ደስታውንም የሚገልጸው በሙዚቃ ነው በማለት የጥበብ መሰረቱን ከማህበረሰቡ ምንጭ መሆኑን የሚመሰክረው የኢትዮጵያ የባህል ሙዚቃ ሰማይ ስር ለሶስት አስርት ዓመታት በተሻገረ ጊዜ ውስጥ በማይደበዝዝ ድምቀት ያበራው ኮከብ ላይ የሚያተኩር ይሆናል። አዎ ከተወዳጁ አርቲስት ይሁኔ በላይ የዘመናት የጥበብ ጉዞ ጀርባ ብዙ ያልተነገሩ ሀቆች አሉ። እርሱ ከ12 ዓመታት ጥልቅ ዝግጅትና ከናፍቆት ቆይታ በኋላ በአዲስ ትንፋሽ በአዲስ ኃይል ሲመጣም ትላንትናውን አስታውሶ ዛሬን ቃኝቶ ለነገ ተስፋ ሊያቀብለን እነሆ ብሏል። የይሁኔ በላይ ታሪክ የሚጀምረው በቀድሞ ጎጃም ክፍለ ሀገር ቆላ ደጋሞት አውራጃ ማራጋ ፍኖተ ሰላም ከተማ ውስጥ ነው። የልጅነት ጊዜውን በዚያች የተፈጥሮ ጸጋ በተደለችና የባህል ኩራት በደመቀባት ከተማ ያሳለፈው ይሁኔ ገና በብላቴናነት ዘመኑ ነበር በጥበብ ፍቅር የወደቀው። ልዩ ተሰጥኦ የነበረው ታዳጊ ታዲያ የዚያን ጊዜ የራሱን ተሰጥኦ ችላ አላለው። ወደ አዲስ አበባ ከመምጣቱና ስሙ ከዳር እስከ ዳር ከመናኘቱ በፊት የጥበብ ሀሁን የጀመረው በፍኖተ ሰላም ከተማ በቀበሌ ሕፃናት ኪነት ቡድን ውስጥ ነበር። ይህ የኪነት ቡድን ለይሁኔ የጥበብ ቤተ ሙከራ ድምጹን የሳለበትና የመድረክ ፍርሃትን የሰበረበት ብሎም የመጀመሪያ ሕይወቱና የመንገዱን ፋና ያበራበት ቦታ ነበር። ይሁኔ በልጅነት አእምሮ ውስጥ የሰነቀው የጥበብ ህልም እውን መሆን የጀመረው በ1977 ዓ.ም ነው። በወቅቱ በጎጃም ውስጥ ከነበሩት 7 አውራጃዎች መካከል ቆላ ደጋሞት አውራጃን ወክሎ በውድድር መድረክ በመቅረብ በኪነ ጥበብ ስራዎችን ማቅረብ ሰርክ የአንደኝነት ስፍራ እየያዘ ማሸነፍ ቻለም። በዚህ ድንቅ ብቃቱም 7ቱም የጎጃም አውራጃዎች በባህር ዳር ከተማ ባደረጉት ታላቅ የኪነ ጥበብ ስራዎች ውድድር ላይ ለመካፈል በቃም። በዚያም ታሪካዊ ውድድር የይሁኔ አውራጃ ኪነት አንደኛ ወጥቶ ሲያሸንፍ እሱም የጊሽ አባይ ኪነት ቡድን መሪዎች እይታ ውስጥ ገባም። የጊሽ አባይ ኪነት በወቅቱ የጥበብ መፍለቂያና የብዙዎች ህልም የነበረ ታላቅ ተቋም ነው። ወዲያውኑ ቡድኑን እንዲቀላቀል ጥሪ ቀረበለት። ሆኖም ግን በወቅቱ የ9ኛ ክፍል ተማሪ የነበረው ይሁኔ በትምህርቱና በጥበብ ፍቅሩ መካከል ከባድ ውሳኔ ላይ ለመድረስ ተቸገረም። የጊሽ አባይ ኪነት ቡድን በ30 ብር ወርሃዊ ደሞዝ ሊቀጥረው ቢሞክርም ፍኖተ ሰላም የሚኖሩት ቤተሰቦቹን ተለይተው በባህር ዳር መኖርን ሲያስብ ግራ ተጋባም። የ9ኛ ክፍል ተማሪ ነኝ፣ ትምህርቱን እንዴት ላድርግ የሚለው ጥያቄ በውስጡ ተመላለሰም። በመጨረሻም ለትምህርቱ ቅድሚያ መስጠት የ12ኛ ክፍል ትምህርቱን እንዳጠናቀቀ እነሱ ጋር ተመልሶ እንዳይመጣ ቃል ገባም። ከዚያም ጊሽ አባይን ሳይቀላቀል ወደ ትውልድ ስፍራው ፍኖተ ሰላም ተመለሰም። ይህ ውሳኔ ይሁኔ በልጅነቱ ምን ያህል ሚዛናዊ፣ አርቆ ሐሳቢና ለእውቀት ክብር የሚሰጥ እንደነበር በጉልህ ያሳየ ነበር። የ12ኛ ክፍል ትምህርቱን እንዳጠናቀቀ የገባውን ቃል ለመጠበቅ ሲል ፍኖተ ሰላም አቅራቢያ በምትገኘው ባከል ገብርኤል ቀበሌ መሰረተ ትምህርትን ለ2 ወራት በማስተማር በወር 40 ብር ይከፈለው ነበር። በድምሩ ያገኘው 40 ብር ኪሱ ሞልቶ የልጅነቱን ትልቁን የጥበብ ጉዞ ለመጀመርና ያንን አንጋፋ ቡድን ለመቀላቀል
ወደ ባህር ዳር ከተማ ቀና። በ1979 ዓመተ ምህረት የግሽ አባይ ኪነትን በይፋ የተቀላቀለው ይሁኔ ከተዋጣላቸው የጥበብ አጋሮቹ ከሰማኝ በለው፣ ከአንሙት ክንዴ ወይም ደግሞ ሀብቱ ንጋቱ፣ ከብዙአየሁ ጎበዜ ብሎም ከዓለም ወርቅ አሰፋ ጋር በመሆን የጎጃም ባህል በኢትዮጵያ መድረኮች ላይ ማስተጋባት ጀመረ። በወቅቱ በይሁኔ ደራሲነት አንቱ የዋ የተሰኘውን ሙዚቃዊ ድራማ በጋራ አቀረቡ። እንዴት ደፈርከኝ አንቱ የዋ፣ እነሱ እኮ ልጆች ናቸው የጫወቱ በጊዜያቸው። ይህ ስራ የይሁኔ በላይ የመጀመሪያው አይን መግለጫና የዝናው በር መከፈቻ ነበር። አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው በብዙ ሕዝብ ዘንድ እንዲታወቅ ያደረገውና ስሙንም ከግሽ አባይ ማዕበል አዋህዶ በኢትዮጵያ ሙዚቃ አድማስ ላይ ያስተጋባው ብርቅዬ ስራው ነው። ይሁኔ በላይ ከኪነት ቡድን አልፎም በግል የሙዚቃ አልበም ስራዎቹ በኢትዮጵያ የሙዚቃ ታሪክ ውስጥ የማይፋቅ አሻራ አሳርፏል። ወደ ኢንዱስትሪው በይፋ የተቀላቀለበትን የአገሬ ልጅ ባለጋሜ የተሰኘውን የመጀመሪያ ሙዚቃ አልበሙን በ1982 ዓ.ም ለአድማጭ ጆሮ አደረሰም። ይህ የመጀመሪያ ሙከራው በሕዝብ ዘንድም አዎንታዊ ምላሽ በማግኘቱ በጥበብ መንገድ ይበልጥ እንዲተጋ በር ከፈተለት። በማስከተል በ1985 ዓ.ም ያወጣው ግቢ ግቢ የተሰኘው አልበሙ ሀገርኛ ዝናውን ወደ ላቀ ደረጃ አሻገረው። አልበሙ በጊዜው የነበረውን የሙዚቃ ገበያ ተቆጣጠረው። ከዚያም በተከታታይ አሉሉሉ የተባለውን በ1987፣ ኩኩ መለኮቴን በ1991፣ ከፊላው ስር በ1993፣ የማነሽ ውበታም ማለትም ዘገሊላ ያለበትን በ1996፣ ይሁኔ በላይ ክላሲካል በ1999፣ ዘንገናን በ2000 ዓ.ም እንዲሁም ጉዛራ በ2007 የተሰኙ አልበሞችን በማሳተም የኢትዮጵያ የባህል ሙዚቃ በማዘመንና በማስተዋወቅ ረገድ ወደር የለሽ ሚና ተጫውቷል። እያንዳንዱ አልበም የራሱ ታሪክ፣ ማህበራዊ ምልክትና ብሎም የባህል እሴት ያለው ሲሆን የድምፁ ኃያልነት የሚያንጸባርቁ ናቸው። ከግል አልበሞቹ ባሻገር ከሌሎች አንጋፋ ድምፃውያን ጋር በጋራ የሰራቸው ስራዎቹም የይሁኔ ትብብርና የቡድን ስራ አቅምን ያሳያሉ። ከፍቅር አዲስ ነቃ ጥበብ፣ ከሽመቤት ዱባለ፣ ካሰፉ ደባልቄ በቅብብል የዘፈናቸው ማራኪ ዜማዎቹም እንዲሁም ከማሪቱ ለገሰ፣ ከሀብተ ሚካኤል ደምሴና ከያዩ ማን ያዘዋል ጋር ያሳተማቸው አራቱ ቅኝቶች ልዩ ልዩ ድምፃውያን ስብስቦች በ1984 እና እንዲሁም በ1996 ዓ.ም በዘመኑ ትልቅ የተባለ ተቀባይነትን አግኝተው ነበር። በተለያዩ ማህበራዊና ፖለቲካዊ ጉዳዮች ዙሪያ በሚያተኩሩ ነጠላ ዜማዎቹ አድማጮች ልብ ማማለል የቻለውና በዚያ ሂደት የሚታወቀው ድምፃዊ ይሁኔ በላይ በዚህ ረገድ ባህር ዳር የጎደለኝ አለ፣ ሰከን በል፣ ሰላምሽ ይብዛ፣ አንድ አድርገን፣ እንዳትውል ተከፍተ፣ አወይ ኑሮ፣ ድምድም፣ አደል አላታለው፣ ተገኘሽ ዘንድሮና የሰው እንሁን የተሰኙ ተወዳጅ ስራዎቹ የህዝብን ስሜት የሚኮረኩሩና ወቅታዊ ሁኔታዎችን በስነ ግጥም ፍሰት ውስጥ የሚገልጹ ድንቅ ስራዎቹ ናቸው። የይሁኔ በላይ የህይወት ጉዞ በሙዚቃ ብቻ የተገደበ ዓለም የታጠረ አይደለም። የሙዚቃ ሙያ ብቃቱ ትውልድን ሳይለይ በዘመናት ውስጥ በሁሉም መሰከረለትና ዝናው ከጎጃም የገጠር መንደር ተነስቶ እስከ ሀገር አሜሪካ ሌሎችም የዓለም ሀገራት ድረስ የዘለቀና የተሻገረለት ባለሙያ ነው። በውጭ ሀገር በተለይም በአሜሪካ፣ በካናዳና በአውሮፓ የሚዘጋጁ የሙዚቃ ድግሶች ላይ በድንቅ የመድረክ አያያዝ ብቃቱ አድናቂዎቹን በማዝናናት ይታወቃል። በውጭ ሚዲያዎች ጭምር ትኩረት ያገኘው ይሁኔ የአሜሪካ ድምጽ ሬዲዮ ቪኦኤ አፍሪካን ቢትስ ፕሮግራም ዋና አዘጋጅ ከሆነው ታዋቂው አሜሪካዊ ዴቪድ ቫንዴር ጋር እንደ አውሮፓውያን አቆጣጠር በ2007 ያደረገው አይረሴ ቃለ መጠይቅ በታሪክ ማህደር ሰፍሮ እናገኛለን። ይሁኔ ከሙዚቃው ዓለም ጎን ለጎን ጠንካራ ማህበራዊና ከፍተኛ የተባለ የሥራ ተሳትፎና እንቅስቃሴ ነበረው። ከትዳር አጋሩ የሽመቤት በላይ ጋር በመሆንም የሚያሳትመው ባውዛ መጽሔትና እንዲሁም ኢትዮጵያን የሎ ፔጅ የተሰኙ ታላቅ የቢዝነስ ዳይሬክቶሬት ኤክስኪዩቲቭ ዳይሬክተር በመሆን ከ3 አስርት ዓመታት በላይ በስኬት አገልግሏል። ከዚህ በተጨማሪ በአሜሪካ ቆይታው ኮሚኒቲን በማስተባበር ለተለያዩ በጎ ዓላማዎችም ንቁ ድጋፍ ማድረግ ይታወቃል። ወገናዊ አገራዊ ጥሪዎቹ ሲቀርቡ ፈጥኖ ምላሽ መስጠት ግንባር ቀደም ነው። እንደ አብነት ያክል በአንድ ወቅት የኩላሊት ህመም አጋጥሞት ለነበረው የሙያ አጋሩ የዜማ ደራሲ አበበ መለሰ የድጋፍ ማስተባበሪያ ፕሮግራም በማዘጋጀት ወገናዊ አጋርነቱን በተግባር ያሳየ ባለሙያ ጭምር። ይሁኔ ራሱን በእውቀት ለማነጽ ወደ ኋላ የማይለው የዘመናችን ምሁር አርቲስት ጭምር ነው። የጥበብ ክህሎትን በዘመናዊ ዕውቀት ማገዝ በቨርጂኒያ ግዛት ከሚገኘው የአሜሪካ ኮሌጅ ኦፍ ኮሜርስ ኤንድ ቴክኖሎጂ ACCT እንደ አውሮፓውያን አቆጣጠር በ2015 በኮምፒውተር ኢንፎርሜሽን ሲስተም CIS በመጀመሪያና በሁለተኛ ዲግሪ ማስተርስ ተመርቋል። ለዚህ ሁሉ ዘርፈ ብዙ አስተዋጽኦና በኢትዮጵያ ባህል ሙዚቃ ላበረከተው የላቀ ድርሻ የባህር ዳር ዩኒቨርሲቲ በ2017 ዓ.ም
የእድሜ ዘመን አበርክቶ የእውቅና ሽልማት አበርክቶለታል። አሁን ደግሞ ይሁኔ በላይ ያንን ሁሉ ታሪክ፣ ብስለት፣ ዕውቀትና የጥበብ ክህሎት በአንድ ላይ ሰንቆ ከተራዘመ የ12 ዓመታት ቆይታ በኋላ ዞማዬ የተሰኘ 10ኛ የሙዚቃ አልበምን ይዞልን መጥቷል። ከ10 የተሻገሩ ዓመታት ቀላል ጊዜያት አይደሉም። የጥበብ ሰው በ10 ዓመታት ሲያዘጋጅ፣ ሲያብሰለስል፣ ሲከልስና ሲያጣራ የቆየው ስራ ምን ሊመስል እንደሚችል መገመት አያዳግትም። ይህ አልበም ይሁኔ በላይ በጥንቃቄና በፍቅር እንዲሁም ዘመኑ የደረሰበትን የሙዚቃ ቴክኖሎጂና ከፍታ ከጥንታዊው የባህል ቃና ጋር በማዋሃድ ያዘጋጀው ልዩ ስራው ነው። ዞማዬ በተለያዩ ርዕሰ ጉዳዮች ዙሪያ የሚያጠነጥኑ የሰው ልጅን የህይወት ውጣ ውረድ፣ ፍቅር፣ ናፍቆት፣ የሀገር ፍቅርና ተስፋ የሚዳስሱ 8 ያክል አዳዲስ ብሎ ማራኪ ሙዚቃዎችን የያዘ ነው። በዚህ አዲስ አልበም ውስጥም የተካተቱት የሙዚቃዎቹ ዝርዝር ሲታይ እያንዳንዱ ርዕስ የራሱ የሆነ ትልቅ መልእክትና ትርጓሜ እንዳለው ያሳብቃል። ተይዘውዘው ዞማዬ፣ ይህም ማለት የአልበሙ መጠሪያ፣ ሲያዶ ሽባ፣ እኔ ሆይ፣ እኔስ በሀገሬ፣ አገኘሽኝ፣ መላለውና እንጃልኝ የተሰኙት 8 ያክል ዜማዎችም ተካተውበታል። ከነዚህ የጥበብ ስራዎቹ ጀርባ አንጋፋና ወጣት የጥበብ ባለሙያዎች በጋራ ተቀናጅተዋል። በዜማ ድርሰት በኩል ተሰጥኦ ወደር የማይገኝለት አበበ ብርሃኔ 7 ያክል ዜማዎች ሲያበረክት፣ ተዘራ ተችሎ 1 ዜማ አበርክቷል። በግጥሙ ረገድ ደግሞ ዘመን የማይሽረው በዘመን ሂደት ውስጥም ሁሌም የሚደምቀው ጸጋዬ ደቦጭ 1፣ አበበ ብርሃኔ 1፣ ተስፋ ብርሃን 2፣ አንተነህ ግዛው 3 እንዲሁም አንለይ የሺ ወንድ 1 የራሳቸው የቃላት አደራደርና ስነ ግጥማዊ ውበትን አዋጥተዋል። የአልበሙ ሙዚቃ ቅንብር ከፍተኛ ጥራት ያለው ከመሆኑ በላይ በሙዚቃ መሳሪያዎች አጃቢነት የሀገራችን አንጋፋ የሙዚቃ ሰዎችም ተሳትፎ አድርገውበታል። አበበ ብርሃኔ በክራር፣ አብዩ ሰለሞን በጊታር፣ ሚካኤል ኃይሉ፣ ፈለቀ ማሞና ተክሉ እሸቴ በሳክስፎን እንዲሁም ዳዊት እጅጉና ሀብታሙ የሻምበል በመሰንቆ፣ ጌታቸው ወርቅዬ ደግሞ ዋሽንት አልበሙን ወደ ላቀ ደረጃ ደርሰውታል። ከዚህ ድንቅ አልበም ባለሙያዎች ተሳትፎ የአልበሙን ተፈጥሯዊ የባህል ጣዕም ጠብቆ እንዲቆይ ከማድረጉ በላይ ለዘመናዊ ዓለም አቀፍ አድማጮች ጆሮ በሚመች መልኩ እንዲዋቀር ተደርጎ ሰርቷል። ተወዳጁ አቀንቃኝ ይሁኔ በላይ በጥበብ ጉዞ አድማጮችን አክባሪና ስራዎቹን አብስሎ ማውጣት የሚታወቅ ሲሆን ይህ ዞማዬ የተሰኘው ከ10 ዓመታት በተሻገረ ጊዜ በኋላ አልበሙ የዚህ ባህሪው ማሳያና የዘመናት ልምዱ መገለጫ ነው። የጥበብ ቤተሰቦቹ ይህን እጅግ የሚናፈቀውን የጥበብ ስራ ለመስማት የቀራቸው 1 ሳምንት ብቻ ነው። ሐሙስ ነሐሴ 21 ቀን 2018 ዓመተ ምህረት ጀምሮ ይህ ማራኪ አልበም በአርቲስቱ ይፋ ዩቲዩብ ቻናል አማካይነት በይፋ ይለቀቃል። በተጓዳኝ ደግሞ በዘመናዊ ዲጂታል መንገድ ማለትም በዓለም አቀፍ የኦንላይን ሙዚቃ ማሰራጫ መድረኮች ከነዚህም ውስጥ በአፕል ሚውዚክ፣ ስፖቲፋይ፣ ዩቲዩብ እና በአማዞን MP3 በኩል በስፋት ለዓለም አቀፍ ማህበረሰብ ተደራሽ ይሆናሉ። ይሁኔ በላይ የባህል ሙዚቃን ከጎጃም ተራሮች እስከ ዓለም አቀፍ መድረኮች አሸጋግሮ ለኢትዮጵያ ሙዚቃ እድገት ጉልህ አስተዋጽኦ ያበረከተ የጥበብ አምባሳደር ነው። የዘመናት ድካሙና ጥበቡን ያካተተው ይህ አዲሱ አልበም ደግሞ የልባችን ክሮች እንደሚቃኝ፣ የሀገር ፍቅርን እንደሚጨርና ዳንኪራ እንደሚያስረግጥ አያጠራጥርም ይላሉ ስለሱ የሚያነሱ። የፊታችን ነሐሴ 21 2018 ዓ.ም ሐሙስ ምሽት ሁሉም በጉጉት እንዲጠብቅ ያደርገዋል። ይሁኔ በድጋሚ በመድረክ ላይ ደምቆ በዞማዬ እናገኘዋለን። መልካሙ ሁሉ እንዲገጥመው ተመኘን። ውድ የንግስ ቤተሰቦች ሆይ ለቤታችን አዲስ ቤተኛ ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን መሰል ጠባይ ጉዳዮችን ከኛ እንደምታገኙ ቃል እንገባለን። ሁሌም እንደምንለው ለመንከስ እንሮጣለን። መልካም ጊዜ